ሐማስ በእስራኤል ላይ ጥቃት መፈጸሙን ተከትሎ የተጀመረው የእስራኤል የጋዛ ዘመቻ ከ15 ወራት በኋላም ሰባዊ ቀውሱ ቀጥሏል። በእስራኤልና ሐማስ መካከል የሰላም ስምምነት እንዲደረግ የተሞከረ ተደጋጋሚ ጥረቶች አለመሳካታቸው ይታወቃል። አሁን ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል አስፈላጊ ሁኔታዎች ላይ የሚደረግ የ60 ቀናት በጋዛ የተኩስ አቁም ለማድረግ መስማማቷን ተናግረዋል። ትራምፕ በትሪዝ ማህበራዊ ድረገጻቸው ላይ እንደጻፉት በቀረበው የሰላም ስምምነት መነሻ አሜሪካ ከሚመለከታቸው አካላት ጋር ጦርነቱን እንዲያበቃ ትሰራለች ብለዋል። ኳታርና ግብጽ ሰላም እንዲመጣ እየጣሩ ሲሆን መነሻ ሐሳቡን ያቀርባሉ። ሐማስ የሰላም ስምምነቱ ይቀበላል ምክንያቱም የተሻለ ይሆናል ያለበለዚያ የተባባሰ ይሆናል ብለዋል ትራምፕ። እስራኤል የስምምነቱ ሁኔታዎች መቀበሏን አላረጋገጠችም። ከሐማስ በኩል ጦርነቱ እንዲያበቃ የሚደረግ ከሆነ ለተኩስ አቁም ዝግጁ መሆኗን መግለጹ ይታወሳል። የትራምፕ አስተያየት የመጣው እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሚቀጥለው ሳምንት ፕሮግራም ከመያዛቸው በፊት ነው። እስራኤል ከሐማስ ጋር የምታደርገውን ጦርነት በሰላም ለመቋጨት እየሰራች ነው ቢባልም እስራኤል በትራምፕ መግለጫ ላይ የሰጠችው ሐሳብ የለም። ቀደም ሲል በመንግስታቱ ድርጅት የእስራኤል አምባሳደር ዳኒ ዳኖን ለቢቢሲ እንደተናገሩት በፍጹም እስራኤል ለተኩስ ማቆም ዝግጁ ናት ብለዋል። የአሜሪካ ፕሬዝዳንት ማክሰኞ ዕለት እንዳሉት ቤንያሚን ኔታንያሁ የጋዛ ጦርነት እንዲያቆም ይፈልጋሉ። ልደውልለት እችላለሁ፣ የሚቀጥለው ሳምንት እንገናኛለንም ብለዋል። የሰላም ስምምነቱን እስራኤል እንደምትደግፈው የሚናገሩት ትራምፕ እስራኤል ከሐሳባቸው ጋር እንደምትስማማ ይናገራሉ። በእስራኤልና በሐማስ መካከል ያለውን ግጭት በሰላም ስምምነት ለመቋጨት አሜሪካ እየተጋች ቢሆንም በሁለቱ መካከል ዘመናት ያስቆጠረ ልዩነታቸው በቀላሉ ማጥበብ አትችልም የሚሉ በርካቶች ናቸው። በሐማስ ላይ ተጽዕኖ እየፈጠርን ነው የሚሉት ትራምፕ ይህም ሐማስ ወደ ሰላም ጠረጴዛ እንዲመጣ የሚያደርግ ብቸኛ አማራጭ መሆኑን ተናግረዋል። የእስራኤል ስትራቴጂክ ጉዳዮች ሚኒስትር ሮን ድሪመር የአሜሪካ የመከላከያ ምስራቅ ስቲቭ ልዩ ልዑክ ስቲቭ ኮፍ እንደሚገናኙ ይጠበቃል። ለ15 ወራት የተካሄደው የጋዛ ጦርነት ለማስቆም ሐማስና እስራኤል የተኩስ አቁም ለማድረግ ተስማምተዋል። በኳታርና አሜሪካ አሸማጋይነት በተደረሰው ስምምነት መሰረት በሐማስ የታገቱ እስራኤላውያን የሚለቀቁ ሲሆን እስራኤልም ፍልስጤማውያን እስረኞችን ትለቃለች። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱል ራህማን አልታሂኒ እንዳሉት ስምምነቱ በእስራኤል ካቢኔ ከጸደቀ የፊታችን እሁድ ይተገበራል። ፕሬዝዳንት ትራምፕ ስምምነቱ በጋዛ ግጭት ያስቆማል፣ የሰብአዊ እርዳታ ለንጹሃን ፍልስጤማውያን ዜጎች ያደርሳል፣ ታጋቾች አስለቅቆ ከቤተሰባቸው እንዲቀላቀሉ ያስችላል ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የስምምነቱ የመጨረሻ ዝርዝሮች አሁንም እየታዩ መሆናቸውን ገልጸዋል። ሐማስ እንዳለው በኳታር የስምምነቱ መገባደድ ከተገለጸ በኋላ እስራኤል በፈጸመችው ጥቃት ከ20 በላይ ሰዎች ተገድለዋል። 12ቱ በጋዛ በሼክ ራድዋን ሰፈር የሚኖሩ ናቸው። እስካሁን እስራኤል በጋዛ ውስጥ ባካሄደችው ጦርነት ከ46700 በላይ ሰዎች መገደላቸው ሪፖርት ተደርጓል። ከጋዛ 2.3 ሚሊዮን ነዋሪዎች መካከል አብዛኞቹም ተፈናቅለዋል። በእስራኤል መጠነ ሰፊ ወታደራዊ ዘመቻ በጋዛ ከፍተኛ ውድመት ከመድረሱ ባሻገር የምግብ፣ የመድኃኒት፣ የነዳጅና የመጠለያ እጥረት ተከስቷል። እስራኤል 94 ታጋቾች በሐማስ ቁጥጥር ስር እንዳሉ የምትገልጽ ሲሆን ከመካከለኛው 34ቱ ሞተዋል ተብሎ ይታመናል። ከጦርነቱ በፊት ከታገቱ 4 ሰዎች 2ቱ ሞተዋል። የኳታር ጠቅላይ ሚኒስትር ሁለቱም ወገኖች ሰከን እንዲሉ አሳስበዋል።